መድብልና ካሌብ ሞሲሳ ፊት ለፊት ተጋጠሙ፣ ተናነቁ። የመድብል ጓደኛ እጅግ በጣም በሚያሳዝን ሁኔታ አደገኛ ዱላ ያዘና ፊት ለፊት መንታ ወንድሙን አፈጠጠበት። ቅድስትና ዳጣ እንዲሁም ደግሞ ሉላ የሞገስን ፍራቻ ሲያዩ ከሚባለው በላይ ራሳቸውን መቆጣጠር አቃታቸው። መድብል እንግዲህ ቆይታውን ወደ ውጭ አደረገና ወይኔ ጉዴ ዛሬማ ጉር ሆነናል ቤተሰቦቼ እያለ መጣ። ዳጣ ደግሞ መድብል ምን ተፈጥሮ ነው ምን ሆነህ ነው ብላ ስትል ቅድስትና ሉላ እንደዛውም ተመሳሳይ ጥያቄ ሲጠይቁ ካሌብ ሞሲሳ አካባቢውና ሰፈሩን እየተቆጣጠረው ነው፣ እኔንም አይቶኛል እየተከታተለኝ ነው ብሎ ሲል ወይኔ ጉዴ ምን አይነት ጉድና ስቃይ ገባን። ዝናን ጨረስን ስንል እንደገና ደግሞ ይሄ አደገኛና ተኩላ ተመልሶ መጣ። ካሌብ ሞሲሳ በተደጋጋሚ ዝና ከባድ ነው ሲል ሰምቻለሁ፣ እረ ያች ማህሌትም ከባድ ነው ስትል ሰምቻለሁ አለች ዳጣ እባክሽ ብዙ ነገር አትረብሺ፣ አሁን የሚቀለድበትና የጨዋታ ጊዜ አይደለም ብሎ አፈጠጠባት። ሉላም ደግሞ ተጨንቃ ወይ ሞገስን ልጥራው እንዴ መድብል ብሩኬ ትዶ ነው አንተ ብቻህን ለምን መንገዱን ትሄዳለህ ብላ ቅድስትም ስትጮህበት መድብል ላይ እባካችሁ ሰዎች ምን አላሁን ብትተውኝ፣ ምን ማድረግ እንዳለብኝ እኔው ለራሴ አስባለሁኝ አላት። እንዴ መድብል አንተ ችግር ላይ ብትወርቅኛ ሰላም የምንሆን ይመስልሃል እንዴ አለች ዳጣ። የመድብል ጓደኛ እንግዲህ መንገዱ ላይ ተገናኙና ወንድም አለም ወንድም ጋሼ መድብል አንተ እኮ የእናቴ ልጅ ወንድሜ መንታ ወንድሜ አንድ ማህፀን ላይ የተቀመጥ ነው ወንድሜ ብዙ ነገር አድርጎኛል፣ አንተ ግን ህይወቴን እንዳድስ ታደግካት፣ ያንተ ውለታ በጣም ደስ ይላል። ስለዚህ ምንም ይፈጠር ምንም ካሌብ ሞሲሳን ወንድሜን ፊት ለፊት መጋፈጥ እንዳለብን እነግርሃለሁኝ። እንዴ አካም ምን ሆነሃል? እንዴት እዛ አዲስ አበባ ውስጥ ትመጣለህ? ካሌብ ሞሲሳ አዲስ አበባ ገብተዋል እያልኩ ነው። ወንድምህ ደግሞ ያንተን በህይወት መኖር ካወቀ አንድ ቀንም አያሳድርህም። አሁኑ ይሄንን አካባቢና ከተማ ለቀህ ውጣ ብሎ ሲለው በጭራሽ አላደርገውም መድብል አታስፈራራኝ እንጂ ድሮም ቢሆን እኔ እሱን ለመፋለም ዝግጁ ነኝ። አባቴ ይሄ ሁሉ ነገር ታይቶት አንድ ቀንም የወንድምነት ለዛ የለውም፣ አንተና እሱ ወንድምና ወንድም ሆናችሁ አትቀጥሉም ይለኝ ነበር። ያ ሰዓት ደግሞ አሁን ደርሷል ብሎ ጓደኛው መለሰለት። አካም እኔ እንድትሞትና ምንም እንድትሆን አልፈልግም። ካሌብን እኔ እጋፈጠዋለሁኝ። አይሆንም። አይ አንተ አታስፈልገኝም የምትል ከሆነ እኔው በራሴ መንገድ ይህንን የተኮፈሰበትን የዙፋን ካባውን አቅም አለኝ ብሎ በአቅሙ የሚጎራበትን እንዲሁም ደግሞ ሰዎችን እያሳደደ የማንንም ገንዘብ የሚበላው እኔ ለራሱ ወንድሙ እበቀለዋለሁ፣ እንዳልሞትኩኝ ፊት ለፊት አሳየዋለሁኝ። ስለዚህ መድብል እባክህ አታስፈራራኝ፣ እንዲሁም ካሁን በኋላ አብረን ብንሰራ በጣም ደስ ይለኛል ብሎ የመድብል ጓደኛ ሲናገር፣ ወዳጄ እኔ አንተን ማጣት ስላልፈለግኩኝ እንጂ ከአጠገቤ ሁነህ የምታግዘኝ ከሆነ አብረን እየተገናኘን ይሄን ነገር ፊት ለፊት ካሌብ ሞሲሳን እንፋለጠዋለን፣ እንጋጠማለን አለና እጅ ለእጅ ሰላም ተባባሉና ከዛ ቦታ ላይ ተለያዩ። ሰላም ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮውን እስከ መጨረሻው ድረስ እያያችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁ።
ብሩኬና መድብል እንዲሁም ደግሞ ሞገስ የራሳቸው ጊዜ እናሳልፍ፣ እስከ መቼ ድረስ በጭንቀትና በሀሳብ ተወጥረን እያሉ የልጅነታቸውን ጨዋታ እያነሳሱና ስለ ሚስቶቻቸው እየዘፋፈኑ ደስ የሚል ምሽት አሳለፉና ሶስታቸውም ተያይዘው ሉላ እና እንዲሁም ደግሞ ቅድስት በመቅረታቸው በጣም እየተጨነቁ፣ ቅድስትም ደግሞ ለሉላ ምን ብትላት ጥሩ ነው? ሉላ እኔ እኮ በጣም ጨነቀኝ። እንዴ ቅድስት ምን ያስጨንቅሻል? እንግዲህ ታያቸው የራሳቸው ጊዜ ለማድረግ ፈልገው ነው። እስኪ ዘና ይበሉ። ሴት ይመስል ቤት ለቤት እየሄዱ ይመለሳሉ። ሌላ ነገር አይፈጠርም ብላለቻት። እንዴ ምን ሆነሻለሁ ላዬ? እኔ እኮ አሁን አንቺ ስደውልለት ስልኩ ላይ የሙዚቃም ድምፅ አለ፣ የሴትም ድምፅ አለ። ታዲያ እንዴት ሊሆን ይችላል? ወይ ጉድ! ይሄ እኮ ጋጦጥነት ነው። አሁን ለምሳሌ ምንድን ነው የምላት ብላ ስትል፣ ተይ እንጂ ቅድስት፣ ከምሳሌ በላይ አንቺ ላይ እኮ ቅናቱና ቁጥጥሩ ታየብሽ። አረ ተረጋጊ አለቻት። እንዴ ሉላዬ ምን ላድርግ ተባባሉና ተሳሳቁ። ምን ነው የፈራሹ ነገር አለ እንዴ? እኔ ምለው ሉላ፣ ከዚህ በፊት ሞገስ ሰክሮ አይተሽ ታውቂያለሽ? አለቻት። አዎ በፊት ዝና እኔን የቀማይ ጊዜ በጣም እየተናደደና እየተበሳጨ 3-4 ሰክሮ አይቼዋለሁኝ አለቻት። ምን ነው ብሩክሳ ሰክሮ አይተሸዋል እንዴ? አዎ በጣም አለችና ሳቃለች። እንዴ ምን ያስቃል? ምን የተፈጠረ ነገር አለ? አረ ምንም የተፈጠረ ነገር የለም። እንግዲህ ምንድን ነው የሚያስቅሽ? ብሩኬ በስካር ውስጥ ሆኖ እየተናገረውን ነገር ለሉላ እየነገረቻት ሳቃለች። እንደዛ ነው እንዴ? ለማንኛውም ተረጋጊ፣ የከፋ ነገር አያደርጉም። በዛ ላይ መድብልም አለ። እነሱ እኮ ካሁን በኋላ ባለትዳር ናቸው። ምን ያደርጋሉ ብለሽ ታስቢያለሽ? አይ ሉላ፣ እስኪ ለሌላው ነገር ሰቢ። አሁን ለማንኛውም ዳጣም ብትመጣ ፈታ እንል ነበር ሲሉ፣ ዳጣም መንገድ ላይ መርዞን አገኘችውና፣ መርዞ፣ አቤት ዳጣ ምን እያደረክ ነው? አረ እባክሽን ተይኝ። የስንት ሽብር ወርቅ መሰለሽ ኤፍራታ በሆዷ ውስጥ ውጣ እየተቃጠለች ያለሁት። ኑሮ በጣም ከብዶኛል። እኔ ምልሽ ዳጣ። እሺ መርዘው፣ አንተ የምትለኝ አያልቅብህ አለችው። ከዛ ስሚ እናትሽን ፈልግልኝ ብለሽ ነበር አይደለ? እንግዲህ ጓደኞቼንም አሰመራርቻለሁ። እኔም በፍለጋው ላይ ተፍ እያልኩ ነው እና ለስራ ማስጌዣና ማፈላለጊያ ገንዘብ አስገቢ ብሎ ሲላት በጣም ተናደደችና፣ አንተ ቅሌታም፣ ምንም ነገር አልፈልግም፣ እንደውም እናቴን እኔ ራሴ ፈልጌ ያገኛታለሁ፣ አታስፈልገኝም አለችው። ተይ በኋላ ይቆጭሻል። ምንም ነገር አይቆጭኝ። አንተ ግን እድሜ ልክህን በትንሹም በትልቁም ገንዘብ እንደለቃቀምክ መቼ ነው ይሄ ማጭበርበርህ የሚያልፍልህ? እያለች ስትናገረው እሱም በጣም ተናደድና፣ ምንድን ነው መንዘላዘል እንዴ? ደግሞ ልብስህን አስተካክለህ ልበስ፣ ጃኬትህንም ቆልፈው፣ ምን ይመስላል ብላ እንግዲህ ኤፍራታም ከዛ ቦታ ላይ እንትን ያለችው የ38,000 ብር ቀለበት በሆድሽ ይዘሻል የሚል ማጨናነቂያ ስለሰጣት ነው። ያሳዝናል፣ በጣም ያሳዝናል። ብሩኬና መድብል እንዲሁም ደግሞ ሞገስ ሰክረው ከመጡ በኋላ ብሩኬም ተደፋና ቅድስት ላይ ይቅርታ ሚስቴ፣ ካሁን በኋላ እስከዚህ ሰዓት ድረስ በፍጹም አላመሽም፣ አልሰክርም ብሎ ሲላት፣ እንዴ ምንድን ነው እንደዚህ መሆን? ካሁን በኋላ ራሷ ትንበርከክ እንጂ አንተ መንበርከክ የለብህም ብሎ ሲለው ቅድስትን ደነገጠችና፣ ነው መድብል ለዛሬ ግቡና ተኙና ነገ መነጋገር አለብን ብላ አለቻቸው። ሶስታቸውም እየተጋተቱ ወደ መኝታ ክፍላቸው ገቡ። በጣም የሚያሳዝንና የሚገርመው ነገር ማህሌት እንግዲህ የካሌብ ሞሴሳ ሰውዬ
መንገድ ላይ ሲያገኛት እባክህ እህት የለህም እንዴ? እባክህ አታሰቃየኝ፣ እባክህ ተወኝ እያለች ለመነችው። እሱም ደግሞ ስሚ አንቺ አለቃ ይፈልግሻል፣ የትም ብትየትም ልታመልጪ አትችም፣ ይሄ የስራ ጉዳይ ነው ብሎ ሲላት ኤፍራታ ማናት ማህሌት በጣም ደነገጠችና ወይኔ ጉዴ አለችና እየተንሻፈፈች መሮጥ ጀመረች። እሱም በሌላኛው መስመር ተከተላትና እየሮጠ ሲሄድ ፊት ለፊት ማንቁርቷን ያዛት። እግሩ ላይ ተደፍታ ብትለምንም በጭራሽ ሊሰማት አልቻለም። ቀጥታ ወደ ካሌብ ሞሴሳ ጋር ወሰዳትና ደሞ አንተ ማነህ? ምን ልታደርገኝ ነው? እዚህ የመጣኸው ምንድነው? እያለች መጮህ ጀመረች። ሴትዮ ለካ ያ ዝና የሚባል ወረኛ አጭበርባሪና ቦቅቧቃ ወረኛ ተግባር የሌላት ሴትዮ እንደሆንሽ ነግሮኝ ነበር። አሁን ገና በተግባር አረጋግጫለሁ። ስሚ የባለ ሀብቱን ሰውዬ ቪዲዮ የታባሽ ነው ያደረግሽው ብሎ ሲያፈጥባት ማህሌትም መሬት ላይ ተደፋችና እባክህ እኔ የፈለግከውን ነገር አደርግልሃለሁ፣ ብቻ ሴትነት ክብሬን የሚጠይቅ አይሁን እንጂ አንተ ደስ ያለህን ነገር አደርግልሃለሁ። ስሚ እኔ ውሸታምና አጭበርባሪ ሰው በህይወቴ አልፈልግም። ብዙ ለእኔ የምታስፈልግኝና የምጠይቅሽ ነገሮች አሉ። እነሱን ደግሞ በአግባቡ የማትመልሽ ከሆነ ከባድና ያልጠበቅሽው ችግር ይገጥምሻል አላት። እባክህ እኔ ምንም ያደረግኩት ነገር የለም፣ ምንም የማውቀው ነገር የለም። የባለ ሀብቱንም ደግሞ ቪዲዮ በሙሉ አጥፍቻለሁ፣ ስልኬ ላይ ምንም ነገር የለም ወይም ያስቀመጥኩት ቪዲዮ የለም እያለች ቀበጣጠረችና የምትሆነው ግራ ገባት። በካሌብ ሞሴሳ ስራ ላይ ተስማማችና እንግዲህ በል ለራሷ ክፍል የሚሆን አዘጋጅላት ብሎ አዘዘው። ለማህሌትም የምታርፍበት ክፍል ተዘጋጀላት። መጨረሻ ላይ እንግዲህ አቶ ካሌብ ሞሴሳ እዛው እተኛሽበት ላይ መጥቼ እንደምደፋሽና ሲጥ አድርጌ እንደማንቀሽ ታውቂያለሽ አላት። ስለዚህ እያንዳንዱ የማዝሽን ነገር በሙሉ በተግባር እንድታሳይኝ እፈልጋለሁ። የመድብልን ቤት ሰተት ብለሽ እንድታሳይኝ እፈልጋለሁ ብሎ አላት። የአለቃን ትዕዛዝ እሺ አለቃ ብላ ተቀበለችና ጉዞዋን ወደ ነመድብል ቤት አመራች። እንግዲህ ማህሌት ማለት እጅግ በጣም ለገንዘብም ሆነ አሁንም ጥፋት አጥፍታ አሁንም ጎዳና ላይ ጥለዋት ተደጋጋሚ ጥፋትን ሆን ብላ የምትሰራ ራስ ወዳድ ሴት ናት። መድብል አሁን ላይ ማህሌትን ቢይዛት በፍጹም እንደማይለቃትና እንደማይተዋት ግልጽ ነው ማለት ነው። እንግዲህ ካሌብ ሞሴሳ ሰተት ብሎ ወደ እነ መድብል ጋር ከመሄዱ መድብልም እሱን አይቶት እየሮጠ ወደ ቤት መግባቱ የካሌብ ሞሴሳ ወንድምም አብሮ ከመድብል ጋር ለመስራት ወስኗል ማለት ነው። ውድ ቻናሌ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።